በታሪክ ዘመናት ሁሉ የሰው ልጅ አእምሮ ከፈተኑት ታላላቅ ሚስጥራት መካከል አንዱና ዋነኛው የዓለም ፍጻሜ እንዴት ይሆናል የሚለው ጥያቄ ነው። የጥንት ስልጣኔዎች፣ ታላላቅ ፈላስፎችና የሃይማኖት መጻሕፍት ስለ መጨረሻው ዘመን ብዙ አስገራሚ ትንቢቶችን አስቀምጠዋል። ነገር ግን ከእነዚህ ትንቢቶች ሁሉ በስተጀርባ ስሙ ሲነሳ ሰዎችን በሰቀቀንና በድንጋጤ የሚሞላ አንድ ሚስጥራዊ ሰው አለ። እሱ ታላቅ መሪ፣ አስደናቂ ዲፕሎማትና የዓለምን ቀውስ በአንድ ጀንበር የሚፈታ የሚመስል ድንቅ አዳኝ ሆኖ ይገለጣል። በጦርነት የታመሰችውን ምድር ሰላም ያደርጋታል። የሰው ልጅም በአንድ ድምፅ መሲያችን መጣ ብሎ በደስታ ይጮህለታል። ነገር ግን ከዚህ ማራኪ ጭንብል በስተጀርባ ምን ተደብቋል? መጽሐፍ ቅዱስና የጥንታውያን ቅዱሳን መጽሐፍት ትውፊት እንደሚነግሩን ይህ አካል የሰው ልጅ ወደ ዘላለም ጥፋት ለመውሰድ የመጣው የክፋት ሁሉ ቁንጮ የሆነው ሐሳዊ መሲህ ወይም ሐሰተኛው ክርስቶስ ነው። እሱ ተራ አታላይ አይደለም። መላውን ዓለም በአንድ ጥላ ስር ሰብስቦ የሰውን ልጅ መንፈሳዊ ማንነት ለመቆጣጠር የሚነሳ የጨለማው ዓለም ታላቅ መገበሪያ ነው። ለመሆኑ ይህ የጥፋት ልጅ መቼና እንዴት ይነሳል? ዓለምን የሚያጠምድበት ያ አስደናቂ ረቂቅ ስልቱ ምንድን ነው? መጽሐፍ ቅዱስስ ስለሱ መገለጫዎችና ስለሱ መጨረሻው አስፈሪ ፍጻሜ ምን ሚስጥር ይነግረናል? በዛሬው ቪዲዮአችን የታሪክን መጋረጃ ገልጠን የትንቢቶችን መጽሐፍት መርምረን ስለ ሐሳዊ መሲህ የተሸሸጉትን አስገራሚ ሚስጥራት በዝርዝር እንመለከታለን። እውነቱን ለማወቅ እስከ ፍጻሜው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ጥልቁ ታሪክ ከመግባታችን በፊት ሐሳዊ መሲህ የሚለውን ትርጉም ጠንቅቀን ማወቅ ይኖርብናል። ይህ ቃል ከሁለት የግዕዝ ቃላት የተመሰረተ ነው። ሐሳዊ ማለት ሐሰተኛ፣ አታላይ ወይም እውነትን አጥማጅ ማለት ሲሆን መሲህ ማለት ደግሞ የተቀባ፣ የተመረጠ ወይም አዳኝ ማለት ነው። ስለዚህ ሐሳዊ መሲህ ማለት እውነተኛ አዳኝ ሳይሆን ራሱን እንዳዳኝ አድርጎ የሚያቀርብ ታላቅ አታላይ ማለት ነው። ይህ አካል በመጽሐፍ ቅዱስ ውስጥ በተለያዩ ስሞችና መገለጫዎች ተጠቅሷል። ታላቁ ሐዋርያ ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው ሁለተኛ መልእክቱ ምዕራፍ 2 ቁጥር 3 ላይ እጅግ አስደንጋጭ በሆነ ቃል ይገልጠዋል። አስቀድሞ ክህደቱ ሳይመጣና የአመፅ ሰው እሱም የጥፋት ልጅ ሳይገለጥ ያ ቀን አይደርስም ይላል። የአመፅ ሰው መባሉ ፍጹም አመፀኛ ስለሆነና ከእግዚአብሔር ሕግጋት ሁሉ ውጭ ስለሚቆም ነው። የጥፋት ልጅ መባሉ ደግሞ የሥራው መጨረሻና የተከታዮቹ ዕጣ ፈንታ ወደ ዘላለም ጥፋት የሚመራ ስለሆነ ነው። በተጨማሪም በዮሐንስ ራእይ ምዕራፍ 13 ላይ ይህ አካል ከባህር የወጣ አውሬ ተብሎ ተገልጿል። ይህ አውሬ 7 ራሶችና 10 ቀንዶች ያሉት ሲሆን በራሶቹም ላይ የስድብ ስም ነበራቸው። ይህ ምሳሌያዊ አገላለጽ የሚያሳየው እሱ የሚኖረውን ፍጹም ጨካኝ ባህሪ፣ በምድር ነገስታት ላይ የሚኖረውን ታላቅ የፖለቲካ ተጽዕኖና አምላክን የመሳደብ ድፍረቱን ነው። ነገር ግን አንድ ነገር ልብ ማለት አለብን። ሐሳዊ መሲህ ሲመጣ ራሱን እንደ ሰይጣን አገልጋይ አድርጎ አይደለም የሚያስተዋውቀው። ይልቁንም እውነተኛውን ክርስቶስን አስመስሎ የክርስቶስን የዋህነት፣ ታምራት አድራጊነትና አዳኝነትን ተመስሎ ነው የሚቀርበው። እውነተኛው ክርስቶስ በቅዱሳን ነቢያት እንደተነገረለት ሁሉ እሱም የራሱ የሆነ የሐሰት ነቢያትና አብሳሪዎች ይኖሩታል። እግዚአብሔር ታላላቅ ክስተቶች በምድር ላይ ከመከሰታቸው በፊት በታሪክ ውስጥ ጥላ ወይም ምሳሌ አድርጎ ያሳየናል። ሐሳዊ መሲህም በዓለም መጨረሻ ከመገለጡ በፊት በብሉይ ኪዳንና በታሪክ ሂደት ውስጥ የእሱ መነሳሳት የነበራቸው ጨካኝ መሪዎች አልፈዋል። ከእነዚህ መካከል ዋነኛው በትንቢተ ዳንኤል ላይ በስፋት የተጠቀሰው የሶርያው ንጉሥ አንቲዮከስ ኤጲፋነስ ነው። ይህ ንጉሥ በታሪክ ማህደር ውስጥ እጅግ የሚጠላ ሰው ነበር። ወደ ኢየሩሳሌም በመግባት የእግዚአብሔርን ቅዱስ ቤተ መቅደስ ያረከሰ፣ የሰማይን አምላክ የሰደበና በእግዚአብሔር መቅደስ ውስጥ የአረማውያንን ጣዖት ያቆመ ሰው ነው። መጽሐፍ ቅዱስ ይህንን ድርጊት የጥፋት ርኩሰት ብሎ ይጠራዋል። አንቲዮከስ ኤጲፋነስ እውነተኛው ሐሳዊ መሲህ ሳይሆን በዘመነ ፍጻሜ ለሚመጣው አካል ፍጹም ማሳያ ወይም ጥላ ነበር። ከሱም በተጨማሪ በሐዲስ ኪዳን ዘመን የነበሩት እንደ ኔሮን ቄሳርና ዶሚቲያን ያሉ የሮማን ነገስታት ክርስቲያኖችን በጭካኔ በማሳደድ ራሳቸውን እንደ አምላክ በማወጅ የሐሳዊ መሲህን መንፈስ አንጸባርቀዋል። ለዚህም ነው ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ላይ ብዙ የክርስቶስ ተቃዋሚዎች ተነስተዋል በማለት የሐሳዊ መሲህ የክፋት መንፈስ ከጥንት ጀምሮ በምድር ላይ እንደሚሰራ ይነገረን። ነገር ግን እነዚህ ሁሉ ታሪካዊ መሪዎች ጥላዎች ብቻ ናቸው። እውነተኛውና የመጨረሻው ሐሳዊ መሲህ ግን
በዓለም መጨረሻ የቴክኖሎጂ፣ የፖለቲካና የሃይማኖት ኃይል በከፍተኛ ደረጃ በረቀቀበት ዘመን ላይ ሙሉ በሙሉ ሰው ሆኖ ይገለጣል። አሁን ወደ ዋናውና እጅግ ወደሚረቀው የሐሳዊ መሲህ የሥራ ስልት እንምጣ። ይህ አካል ዓለምን በኃይልና በጦርነት ብቻ ሳይሆን ሰዎችን በማታለል ነው የሚገዛው። መጽሐፍ ቅዱስ እንደሚነግረን እሱ በሚመጣበት ዘመን ዓለም በከፍተኛ ቀውስ ውስጥ ትሆናለች። ኢኮኖሚው ይፈርሳል፣ በየቦታው ጦርነትና የተፈጥሮ አደጋዎች ይበረታሉ። በዚህ ጊዜ እሱ ፍጹም ሰላማዊ፣ አርቆ አሳቢና ሊቅ ሆኖ ብቅ ይላል። አንደኛ፣ የዓለምን ችግር በአንድ ጀንበር ይፈታል። ረሃብን የሚያስወግድ፣ ጦርነቶችን የሚያቆም ስምምነት ያደርጋል። በዚህም ምክንያት የዓለም ሕዝቦች ከዚህ የተሻለ መሪ ከቶ የለም በማለት በፈቃዳቸው ስልጣኑን ይሰጡታል። ሁለተኛ፣ ታላላቅ ማታለያ ታምራትን ያደርጋል። በራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ ስለ ሐሰተኛው ነቢይ ሲናገር እሳትን እንኳ ከሰማይ ወደ ምድር በሰው ፊት እስከሚያወርድ ድረስ ታላላቅ ምልክቶችን ያደርጋል ይላል። እነዚህ ታምራት እውነተኛ መለኮታዊ ታምራት ሳይሆኑ የሰውን ዓይንና አእምሮ የሚያስቱ የታደሱ የሳይንስ የቴክኖሎጂና የሰይጣን ድግምት ውጤቶች ናቸው። ሶስተኛ፣ የኢኮኖሚ ቁጥጥር ስርዓት። በዮሐንስ ራዕይ ላይ በስፋት የተጠቀሰው የታዋቂው ቁጥር የ666 ምስጢር እዚህ ላይ ይገለጣል። መጽሐፍ ቅዱስ እንደሚለው ታናሽና ታላላቆች፣ ባለጸጎችና ድሆች ሁሉ በቀኝ እጃቸው ወይም በግንባራቸው ላይ የአውሬውን ምልክት ወይም ስሙን ወይም የስሙን ቁጥር ካልተቀበሉ በስተቀር መግዛትም ሆነ መሸጥ የማይችሉበት ስርዓት ይዘረጋል። ይህ ማለት ሙሉ በሙሉ የሰው ልጅ የመኖር ዋስትና በቁጥጥሩ ስር ያደርገዋል ማለት ነው። መጀመሪያ ላይ በሰላምና በጥቅም ሰዎችን ካጠመደ በኋላ ኃይሉ ሲጠነክር ግን እውነተኛ ማንነቱን ይገልጣል። በኢየሩሳሌም በሚገኘው ቤተ መቅደስ ውስጥ ተቀምጦ ራሱን አምላክ አድርጎ በማወጅ ሰብአዊ መብትና ሃይማኖትን ሙሉ በሙሉ ይደፈጥጣል። ዓለም በሐሳዊ መሲህ ጨለማ ውስጥ ስትዋጥ የሰማዩ አምላክ እግዚአብሔር የሰው ልጅ ያለ ረዳትና ያለ ምስክር አይተወውም። በዚህ አስፈሪ ዘመን በቅዱሳን መጻሕፍት መሰረት ሞትን ያልቀመሱት ሁለቱ ታላላቅ ነቢያት ሄኖክና ኤልያስ ወደ ምድር ይመጣሉ። እነዚህ ቅዱሳን በዮሐንስ ራዕይ ምዕራፍ 11 ላይ ሁለቱ ምስክሮች ተብለው የተጠቀሱት ናቸው። ማቅ ለብሰው የእግዚአብሔርን ኃይል ታጥቀው በኢየሩሳሌም አደባባይ ይቆማሉ። ስራቸውም የሐሳዊን መሲህን ሐሰተኛነትና አታላይነት ለዓለም በግልጽ ማጋለጥ ነው። እሱ የሚያሳያቸው ታምራት ሁሉ ከእግዚአብሔር ሳይሆን ከሰይጣን መሆናቸውን፣ የተዘረጋው ስርዓትም የጥፋት መሆኑን ሳይፈሩ ያስተምራሉ። ሐሳዊ መሲህ ሊያጠፋቸው ቢሞክርም የእግዚአብሔር ጥበቃ ስላለባቸው ለተወሰነ ጊዜ ሊነካቸው አይችልም። ነገር ግን ተልኳቸውን ከፈጸሙ በኋላ እግዚአብሔር ይፈቅድና ሐሳዊ መሲህ ይዋጋቸዋል፣ ይገድላቸዋልም። በዮሐንስ ራዕይ ምዕራፍ 11 ቁጥር 8 ላይ እንደተጻፈው በድናቸው በታላቂቱ ከተማ አደባባይ ለ3 ቀናት ተኩል ይወድቃል። የዓለም ሕዝቦች እነዚህ እውነተኛ ተናጋሪዎች በመጥፋታቸው ደስ ብሏቸው ስጦታ ይላላካሉ። ነገር ግን በአራተኛው ቀን አስደናቂ ነገር ይሆናል። የእግዚአብሔር የሕይወት መንፈስ ይገባባቸዋል። በእግራቸውም ይቆማሉ፣ በታላቅ ደመናም ወደ ሰማይ ያደርጋሉ። ይህንን ያዩ ሁሉ በታላቅ ፍርሃት ይዋጣሉ። ከዚህ ክስተት በኋላ ግን የሐሳዊ መሲህ ቁጣ ይገነፍላል። በሱ ያላመኑትንና ምልክቱን ያልተቀበሉትን እውነተኛ ክርስቲያኖች ማሳደድ ይጀምራል። ይህን ዘመን መጽሐፍ ቅዱስ ታላቁ መከራ ብሎ የሚጠራው ሲሆን ጊዜው ግን ለአማንያን ሲባል አጭር እንዲሆን ተደርጓል። የሐሳዊ መሲህ ትዕቢት፣ ግርማና ምድራዊ ስልጣን ምንም ያክል ታላቅ ቢመስልም ፍጻሜው ግን እጅግ አስፈሪና ፈጣን ነው። እሱ የዘላለም ንጉሥ አይደለም። ስልጣኑ የተገደበና በጥብቅ ቁጥጥር ስር ያለ ነው። የእሱና የክፋቱ ሁሉ ማብቂያ የሚሆነው እውነተኛው አዳኝ የነገስታት ንጉሥና የጌቶች ጌታ ኢየሱስ ክርስቶስ በታላቅ ክብር በቅዱሳን መላእክት ታጅቦ በደመና ሰማይ ዳግም በሚመጣበት ወይም በዳግም ምጽአት ጊዜ ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ የሐሳዊ መሲህን ፍጻሜ በአንድ አስደናቂ አረፍተ ነገር ይገልጠዋል። በዚያን ጊዜም ጌታ ኢየሱስ በአፉ እስትንፋስ የሚያጠፋው ሲመጣም በመገለጡ ኃይል የሚሽረው አመፀኛው ይገለጣል ይላል። ልብ በሉ፣ እውነተኛው ክርስቶስ ይህንን ታላቅ አታላይ ለማጥፋት ሰራዊት አያሰልፍም ወይም ረጅም ጦርነት አይገጥምም። የአፉ እስትንፋስ ወይም የመገለጡ ብርሃን ብቻ በቂ ነው። የክርስቶስ የግርማ መለኮት ብርሃን ሲበራ የሐሳዊ መሲህ የሐሰት ኃይልና የጨለማው ምሽግ እንደ ጧፍ ቀልጦ እንደ ጉም ተበታትኖ ይጠፋል። በዮሐንስ ራዕይ ምዕራፍ 19 ቁጥር 20 ላይ እንደተጻፈው አውሬውና ከሱ ጋር የነበረው ሐሰተኛው ነቢይ ተማርከው በሕይወት ሳሉ
በዲን ወደሚቀልጠው ወደ እሳቱ ባህር ይጣላሉ። የሰይጣን የመጨረሻው የቁልቁለት ጉዞ ይፈጸማል። የክፋትና የጭቆና ዘመን ለዘላለም ያበቃል። ከዚህ በኋላ እግዚአብሔር ለቅዱሳኑ ያዘጋጃት ኃጢአትና ሞት፣ እንባና ሐዘን የሌለባት ፍጹም ሰላም የነገሰባት የእግዚአብሔር መንግስት ለዘላለም ትመሰረታለች። የሐሳዊ መሲህን ታሪክ መጽሐፍ ቅዱስ የሚነግረን ሰዎችን ለማስፈራራት ወይም በጭንቀት ለመሙላት አይደለም። ይልቁንም እውነተኛው ዓላማ አማንያን የዘመኑን ምልክቶች እያዩ እንዲነቁ፣ በሃይማኖታቸውና በበጎ ምግባራቸው እንዲጸኑና በሚያብረቀርቅ ጊዜያዊ ጥቅምና ሰላም እንዳይታለሉ ለማስገንዘብ ነው። የታሪኩ ዋና መልእክት የክፋት መበረታታት ሳይሆን የብርሃን ታላቅ አሸናፊነት ነው። የዛሬው ዝግጅታችን ይህን ይመስል ነበር። እናንተስ መጽሐፍ ቅዱስ ስለ መጨረሻው ዘመንና ስለ ሐሳዊ መሲህ ከሚናገራቸው ትንቢቶች መካከል ይበልጥ አእምሯችሁን የሳበው የትኛው ክፍል ነው? በየቀኑ በዓለማችን ላይ የምናያቸው ክስተቶች ከእነዚህ ትንቢቶች ጋር ምን ያህል ይገናኛሉ? ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ ያጋሩኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለብዙዎችም እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ በሌላ ርዕስ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ።